السلام عليكم ورحمة الله وبركاته. سلام تينا يستلن كبراتنا كبران أرماج تملكاتو چاچن. ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። ዛሬ ጥቅምት 19 2018 ዕለታዊና ወቅታዊ የውጭ ሀገራት ገንዘቦች በጥቁር ገበያ በዛሬው ዕለት እንግዲህ ጭማሪ ያደርጓል። ምን ያክል ጨምሯል? የጨመሩት ሀገራቶችስ እነማን ናቸው? የሚሉትን የ16 ሀገራትን ሙሉ መረጃ አካተን ይዘንላችሁ ቀርበናል። እንዲሁም በትናንትናው ዕለት እንግዲህ ብዙዎቻችሁ የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ተመንን አቅርብልን ባላችሁኝ መሰረት የሰባት ሀገራትን የግል ባንክ የሆነው የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ተመን ይምን ይመስላል የሚለውን መረጃ እንግዲህ ይዘንላችሁ ቀርበናል ማለት ነው። ከሰሞኑ የኢትዮጵያ ብሔራዊ ባንክ አዳዲስ መመሪያዎችንና አዳዲስ ህጎችን በማውጣት በተለይ በጥቁር ገበያ ሐዋላ ላይ ከፍተኛ የሆነን እርምጃ መውሰድ ይገኛል። ይህም የውጭ ምንዛሬ እጥረት በሀገራችን ኢትዮጵያ እንዳይከሰትና የጥቁር ገበያ ሐዋላ መንሰራራትን ወደታች የሚያስደርግ መሆኑ ብዙዎቻችን እንግዲህ ከሰሞኑ ያለውን አዳዲስ ሁኔታ እየተመለከትን ነው። በዛሬው ዕለት እንግዲህ የጥቁር ገበያ ከትላንቱ ጭማሪ አድርጓል። የትኛው ሀገር ጨምሯል? የሚሉትን የአሜሪካ ዶላርን፣ ዩሮን፣ ፓውንድ ስተርሊን፣ የኩዌት ዲናርን፣ የስዊስ ፍራንክን፣ የኳታር ሪያልን፣ የሳውዲ ሪያልን፣ የዱባይ ድርሃምን፣ የአውስትራሊያ ዶላርን፣ የጆርዳን ዲናር፣ የኦማር ሪያል፣ የባህሬን ዲናር፣ የቻይና ዩዋን፣ የእስራኤል ሽቅልና የካናዳ ዶላርን ዕለታዊ ምንዛሬ ዋጋ ተመን ይዘንላችሁ ቀርበናል ማለት ነው። በዛሬው ዕለት እንግዲህ አንድ የአሜሪካ ዶላርን ስንመለከት ትላንት ከነበረበት በመጠኑም ቢሆን ጭማሪ በማድረግ 172 ብር ከ90 ሳንቲም ሲመነዘር 100 የአሜሪካ ዶላር 17290 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 200 ብር ከ90 ሳንቲም ሲመነዘር 100 ዩሮ 20 ከ90 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 119 ብር ከ93 ሳንቲም ሲመነዘር 100 የካናዳ ዶላር 11993 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊ 229 ብር ከ80 ሳንቲም ሲመነዘር 100 ፓውንድ ስተርሊ 23980 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር ናት። በዛሬው ዕለትም አንድ የኩዌት ዲናር 557 ብር ከ79 ሳንቲም ሲመነዘር 100 የኩዌት ዲናር 55779 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የኳታር ሪያልን ስንመለከት እንግዲህ ከተለያዩ የመረጃ ምንጮች ማለት ነው በትናንትናው ዕለት ምሽት ላይ አንድ የኳታር ሪያል 43 ብር ከ92 ሳንቲም ሲመነዘር 100 የኳታር ሪያል 4392 የኢትዮጵያ ብር ሲመነዘር እንደዋለ እንግዲህ ከተለያዩ የመረጃ ምንጮች ለማወቅ ችለናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 45 ብር ከ69 ሳንቲም ሲመነዘር 100 የሳውዲ ሪያል 4569 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤሚሬት የዱባይ ድርሃም ነው። በዛሬው ዕለትም አንድ የዱባይ ድርሃም 47 ብር ከ10 ሳንቲም ሲመነዘር 100 የዱባይ ድርሃም 4710 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ የኦማር ሪያል 442 ብር ከ90 ሳንቲም ሲመነዘር 100 የኦማር ሪያል 44290 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለትም አንድ የስዊስ ፍራንክ 215 ብር ከ95 ሳንቲም ሲመነዘር 100 የስዊስ ፍራንክ 21595 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 240 ብር ከ30 ሳንቲም ሲመነዘር 100 የጆርዳን ዲናር 24000 ከ30 ሳንቲም ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናር 455 ብር ከ26 ሳንቲም ሲመነዘር
100 የባህሬን ዲናር 45526 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 109 ብር ከ90 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 10,000 ከ90 ሳንቲም እንደሚመነዘር ዌብሳይቱ አስነብቦናል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለትም አንድ የቻይና ዩዋንን ስንመለከት 23 ብር ከ65 ሳንቲም ሲመነዘር 100 የቻይና ዩዋን 2365 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 50 ብር ከ80 ሳንቲም ሲመነዘር 100 የእስራኤል ሽቅል 5000 ከ80 ሳንቲም ሲመነዘር ይውላል ማለት ነው። ሌላው መግቢያ ላይ እንደገለጽኩላችሁ የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ተመን ላይ ጭማሪ አድርጓል። በዚህም አንድ የአሜሪካ ዶላርን 148 ብር ከ12 ሳንቲም ገዝቶ 151 ብር ከ08 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 171 ብር ከ73 ሳንቲም ገዝቶ 175 ብር ከ16 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን ስንመለከት 197 ብር ከ01 ሳንቲም ገዝቶ 200 ብር ከ95 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 176 ብር ከ92 ሳንቲም ገዝቶ 180 ብር ከ45 ሳንቲም እየሸጠ ይገኛል ማለት ነው። ሌላው የሳውዲ ሪያልን ስንመለከት 42 ብር ከ40 ሳንቲም ገዝቶ 43 ብር ከ25 ሳንቲም እየሸጠ ይገኛል። ዩናይትድ አረብ ኤምሬት የዱባይ ድርሃምን ስንመለከት 43 ብር ከ33 ሳንቲም ገዝቶ 44 ብር ከ20 ሳንቲም እየሸጠ ይገኛል። የካናዳ ዶላርን ስንመለከት 106 ብር ከ51 ሳንቲም ገዝቶ 108 ብር ከ64 ሳንቲም እየሸጠ እንደሚገኝ የአዋሽ ባንክ ዕለታዊ የምንዛሬ ዋጋ ተመን ይህንን ይመስላል ማለት ነው። እንግዲህ ያለው የምንዛሬ ዋጋ ተመን በተለይ የጥቁር ገበያ እጅግ በከፍተኛ ሁኔታ ይቀንሳል የተባለ ቢሆንም አሁን ላይ ያለው እንግዲህ አዙሪት እጅግ በጣም የሚገርም ነው። በተለይ የብሔራዊ ባንክ አዳዲስ መመሪያዎች የጥቁር ገበያን በከፍተኛ ሁኔታ ለማጥፋትና ለማዳከም አርአያ ይሆናሉ ተብሎ ይጠበቃል። ሆኖም ሀገራችን ኢትዮጵያ ያለው የምንዛሬ ዋጋ ተመን እንግዲህ መቀነሱ በተለይ የጥቁር ገበያ መጥፋቱ ለዝቅተኛ ማህበረሰቡ እጅግ በጣም መልካም የሆነ ስኬት ነው እያልኩኝ ለዛሬ እንግዲህ ያስኩላችሁ ዕለታዊ የምንዛሬ ዋጋ ተመን ይህንን ይመስላል ማለት ነው። ቪዲዮውን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያውያን ወንድሞች እንዲደርስ አድርጉ። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁንና በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልን ለዛሬ ያቀረብኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።